ዛሬ ይዤላችሁ የመጣሁት ማለት ነው የስናቦል አሰራር ነው። ትወዱታላችሁ ኢንሻአላህ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ያላችሁበት ሰላማችሁ በዘት ይበልልኝ። እንደምታዩት እዚህ ጋር 3 ኩባያ ዱቄት አድርጌያለሁ ማለት ነው። ግማሽ ማንኪያ ቤኪንግ ፓውደር ጨምራለሁ። አንድ ማንኪያ ሙሉ እርሾ ጨምራለሁ። አንድ ማንኪያ ስኳር ጨምራለሁ። አንድ ማንኪያ ስኳር፣ ትንሽዬ ጨው እንደ አስፈላጊነቱ፣ ጨው እንደ ፍላጎታችሁ መጨመር ትችላላችሁ። ዘይት ደግሞ 3 ማንኪያ ዘይት ነው ጨምሬያለሁ። ከዛ ደግሞ 1 ኩባያ ወተት፣ ፍረሽ ወተት ጨምራለሁ። ከዛ ደግሞ ሌላኛውና ዋናው የሚያጠፋው ነገር ማለት ነው ጨምረው ክሬም ከረሜል ጨምራለሁ። ስናቦል ስትሰሩ ይህንን ነገር ብትጨምሩበት፣ ክሬም ከረሜል ማለት ይሄ ነው። ይህንን ነገር ብትጨምሩበት በጣም ነው የሚያጣፍጠው። በጣም ቆንጆ ነው። ይኸውላችሁ አያችሁት? እንደዚህ አድርጌ ጨምርበታለሁ። ከዚያ እዚህ ጋር ውሃ አለኝ። ሊጣችን እናቦካለን ማለት ነው። ቢስሚላ ወተት ስላለኝ እያቦካን እያየ ነው። ውሃ እንጨምራለን ማለት ነው። ውሃ ትንሽ ኩባያ ወተት ስላደረኩበት እያያችሁ እያቦካችሁ እንዲቀጥንባችሁ ታላችሁ። ያው በተሰካላችሁ ደግሞ ከሁለት ኩባያ በላይ 3-4 ኩባያ ልታረጉ ትችላላችሁ። እንደዚህ አድርጌ በደንብ አረጋለሁ። በደንብ አሸዋለሁ። በደንብ ካሸሁት በኋላ ለአንድ 30 ደቂቃ ያህል አስቀምጠዋለሁ ኩፍ እንዲልልኝ ማለት ነው። ያ ካሜራው ብዙም ስለማይሰጥ በአንድ ጊዜ በአንድ ስራዎች ማለት ነው። ከዚያ ኩፍ ሲል ደግሞ ወደ ስራችን ስንገባ እንገናኛለን። እንደምታዩት በደንብ አሽቸዋለሁ። የ30 ደቂቃ ተዋለሁ። ኩፍ ሲል እንገናኛለን። እንደምትመለከቱት ከ30 ደቂቃ በኋላ ተመልሻለሁ ማለት ነው። ሊጣችን በዚህ መልኩ ኩፍ ብሏል ማለት ነው። አያችሁት? ታያችኋል ብዬ ተስፋ አደርጋለሁ። እንደዚህ ብሎ ኩፍ ብሏል። አሁን ሊጣችንን ኢንሻአላህ ብንቆርጥና እንደዚህ ሊጣችንን እንደምጣለን። ከዛ ዱቄታችንን እናሳንሳለን። በዚህ መልኩ ሊጣችንን እንደምጣለን ማለት ነው። እንደምትመለከቱት በጣም ቆንጆ ነው። በነገራችን ላይ ከዚህ በፊትም እኔ ስለምሰራው ለእናንተ ለምን አላሳያችሁም ብዬ ነው ማለት ነው። ሁልጊዜ ነው የምሰራው። ይሄ ልጆች በጣም ነው የሚወዱት። እውነቴን ነው የምላችሁ። ከዚያ ደግሞ ክሬም ከረሜላ ስላለው በጣም ነው የሚጣፍጠው።
እንደዚህ አርቄ ማለት ነው። አሁን ዳርና ዳሩ የወፈረውን እንደዚህ አመሳልፋለሁ ለመጠቅለልም እንዲመቸኝ ታችሁ በዚህ መልኩ አነሳዋለሁ። አሁን እንጠቀማለን መሰላችሁ የተፈጨ ስኳርና ግርፋ፣ ዱቄቱ ግርፋ አያችሁት? የነጩ ስኳር ነው የተፈጨ ስኳር እና ቡኒው ደግሞ ቡኒው ግርፋ ነው ማለት ነው። የተፈጨ ግርፋ እንደዚህ አድርጌ ከስኳሩ ጋር ሚክስ አድርጌዋለሁ ማለት ነው። ይሄንን በዚህ መልኩ ሁለቱንም ነሰንሰዋለሁ ማለት ነው። አያችሁት? ዝብደ መጠቀም ትችላላችሁ። የዚህ ሀገር ዝብደ ማለት ነው። ቅቤ ያልተፈላውም ያልተነጠረውም ዝም ብሎ ታሽጎ እንትን የሚለው ማለት ነው። እኔ አንዱን በዚህ በኖርማል ነው የምሰራው፣ አንዱን ደግሞ አሳያችኋለሁ። አንዱን ዝብደ ቀብቼ እንዴት እንደምሰራው አሳያችኋለሁ። አሁን ይሄንን እንጠቀልለዋለን ማለት ነው። ወደ መጠቅለላችን እንሄዳለን እንዳይበላሽብን። እንደዚህ አድርገን ጠቀልለዋለን ማለት ነው። ሊጡ አይዝም በነገራችን ላይ ሲንሸራተታን ስትጠቀልሉት፣ ምክንያቱም ስኳሩ ማለት ነው። ስኳሩና ይሄ በዚህ መልኩ እናንተ በፈለጋችሁ መቁረጥ ትችላላችሁ። ይሄ መቁረጫ አለኝ። በቢላዋም ሊሆን ይችላል የምትቆርጡት፣ በክርም ሊሆን ይችላል የምትቆርጡት። ከፈለጋችሁ መጠቀም ትችላላችሁ። ክርም መቁረጥ ይቻላል በቢላዋ። እንደገና እንደዚህ መቁረጫ ካላችሁ መቁረጫ መቁረጥ ትችላላችሁ ማለት ነው። አያችሁ? በዚህ መልኩ ሳህኔ ላይ አደርገዋለሁ። ይሄ በስኳሩና በዚህ በእንትኑ የሰራሁት ነው። በዝብዶ ደግሞ አሳያችኋለሁ። አንዷን ዙር በዝብዶ እሰራታለሁ ማለት ነው። አሁን እዚህ ጋር ሁለተኛው ቀንሰን ያስቀረረውን ሊጣችንን እንዳምጣለን። ሊጡ በደንብ ቁፍ ስላለ እንደዚህ ስትጋምጡት ራሱ አያስቸግርም ማለት ነው። እንደዚህ ሆኖ በዚህ መልኩ አሁን እዚህ ጋር ከዳመጥነው ሊጣችንና ዝብደ አድርግበታለሁ ማለት ነው። ዝብደ በዚህ መልኩ ማለት ነው። አንዱን በባዶ አንዱን ዝብደ ማለት ይሄ ያልተፈለው ወረቀቱን ከፈለጋችሁ አሳያችኋለሁ።
ያልተፈላው ዝብዳ አለ አይደለ? ተጠቅሎ ምሽጡ ከአረቦች ቤት ያላችሁ ታውቁታላችሁ። ሰመን ሳይሆን ዝብዳ ሳምና የተፈላው ምናምን የተዘጋጀ በእነሱ በቅመማቸው ማለት ነው። ይሄ ደግሞ ዝብዳ ኖርማሉ ማለት ነው። እንደዚህ አድርጌ አንዱን አይታችኋል። በባዶ ነው የጠቀለልኩት። እዚህ ጋር ደግሞ ቅቤ ያደረኩበት በጣም ነው የሚያጣፍጠው። ከዚያ ስኳራችንን እና ግርፋችንን በዚህ መልኩ እንነሰንስበታለን። አያችሁት? በሌላ አይነት አሰራር ደግሞ ሌላ ጊዜ አሳያችኋለሁ ከወደዳችሁት። በጅብን ክረፍት በጅብን ኬሪ ልክ እንደ ጌማት እንትን ብላችሁም ራሱ መስራት ትችላላችሁ። ስራሱ በጣም ነው የሚጥመው። ልክ እንደ ጌማት አድርጋችሁ ማለት ነው። ከዚያ ምን አደርጋለሁ አሁን ጠቀልለዋለሁ። አሁንም እንደቅድሙ እንጠቀልለዋለን። ያው ዱቄቱ ስኳሩና ግርፋው ስለሚያሸራትት በደንብ እንዲጠቀልልላችሁ እንደዚህ በእጃችሁ ጫን እያላችሁ መጠቅለል። እንደዚህ አድርጌ ጠቀለልኩት። አሁንም እንደቅድሙ እቆራርጠዋለሁ ማለት ነው። ጠር አድርጋችሁ ስትቆርጡት ቅርጹ እንዲያዘ ያምርላችኋል። ሳታስረዝሙ በአጭር ባጭር ማለት ነው። አያችሁ አሁን የቆረጥኳት እዚህና በቢላዋ መቁረጥ ካልቻላችሁ ክሩ ራሱ ቅርጹ እንዲያዘ አድርጎ ያሳምርላችኋል። የምናደርገው መሰላችሁ? ክብ ሳህን አመጣ። በዛኛው ሳህን ሳየው ትንሽ ስራውን የሰራሁት አያችሁት? በዚህ መልኩ ሳህኔ ጋር ቅቤ ያረኩበቱ በደንብ ስለጠጣው ቀይ ሆኖ ይታያል። በቅቤው አርጌ ግርፋውን እና ስኳሩን ዱቄቱን ሳፈስበት በደንብ አድርጎ እንትን ስላለው ስለያዘው እንዲያችሁት። አብዛኛው ይሄኛው ደመቅ፣ ምክንያቱም እርጥበት ስላለው በደንብ ነው የያዘው። እንደምታዩት በዚህ መልኩ ቆራርጬዋለሁ ማለት ነው። አያችሁት? በጣም ነው የሚያምረው። ይሄ ወደዚህ ደመቅ ያለው በቅቤ ይሄኛው በባዶ ያደረኩት። አሁን ይሄንን ኦቨናችን ጋር እናደርጋለን። ሲበስል እንገናኛለን። እንደምትመለከቱት ስናቦላችን ደርሷል። አያችሁት? በጣም ምርጥ ቆንጆ ይኸውላችሁ ይሄን ይመስላል። በጣም ነው የሚያምረው። እኔ ነስለ ነው የማደርግበት ማለት ነው። ከላይ ላይ ነስለ ነው የምጠቀመው። እናንተ በደረቁ ማድረግ ትችላላችሁ። የፈለጋችሁት ማድረግ ትችላላችሁ። መጨመር ትችላላችሁ። አሪያም ሊሆን ይችላል፣ ምንም ሊሆን ይችላል። እንዴት እንዳደረጋችሁ አሁን ወደ ሳህኔ አረግና አደርጋለሁ። በእንደዚህ አይነት መጋገር ጥቅሙ እንደሆነ አያችሁ። እኔ የምንም ነገር በእጄ እንትን ሳልለው ምን ሳልለው ቅርጹም እንደያዘ ከማቅረቢያ ሳህኔ ላይ ሸርተት ብሎ ወጣ ማለት ነው።
ሲበስል ራሱ ቂጡን በጣም ነው የሚያሳምረው፣ ቀይ ነው የሚያደርገው። ከዚያ ላይ ደግሞ እቃ ላይ ስታስቀምጡ ታያችሁት ቂጡ ወረቀቱ ላይ ይሄ ሳንዱች ዝብተ የሚባለው ወረቀት በጣም ቆንጆ ነው። ምግብ ለመስራት ለሁሉም ነገር አሪፍ ነው ማለት ነው። አሁን መስላ እያረኩኝ አሳያችኋለሁ። አሁን እንደምትመለከቱት መስለ ያውላችሁ መስለ ማታውቁ ነው። እናንተ እንግዲህ እንደ ፍላጎታችሁ መጠቀም ትችላላችሁ። የኛ ልጆች ስለሚፈልጉ ነው ማለት ነው። አሁን አረግበታለሁ። አያችሁት? በዚህ መልኩ ነስሌን ጨምሬበታለሁ። አሁን ወደ ማዕድ ይቀርባል ማለት ነው። ማሻላ በጣም ትወዱታላችሁ። በጣም አሪፍ ነው። ሰርታችሁ ሞክሩት። በጣም ይጣፍጣል። መልኩ ብቻ አይደለም ሲበሉት ራሱ ማሻላ ነው። ባላችሁበት ሰላማችሁ ይብዛ። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ሰላም አለይኩም ወረህመቱላሂ ወበረካቱህ።